የመጀመሪያ ጴንጤቆስጣዊ ትምህርት ቤት ነው። የኢትዮጵያ ቤተክርስቲያን በእውቀት ደረጃ አዳጊ ናት ወይ? አሁን የካፒታሊዝም እና የካፒታሊዝም ማሸነፍ ዋናው ምክንያቱ የፕሮቴስታንት ቴዎሎጂ ነው ብሎ ያምናል። በዕብራይስጥ እንደዚህ ነው፣ በግሪክ እንደዚህ ነው አትበለኝ፣ እኔ ከመንፈስ መረዳው ነው። ግሪክን ሲማሩ በደንብ አለ አይደል? በጣም በጭንቅ ያለፉ ልጆች እነሱ ግሪክን የማጣቀስ መድረክ ላይ የማጣቀስ ልማድ አላቸው። ኢየሱስ ክርስቶስን አምላክነትን አንድ ሰው የተቃወመ ስለ መለኮት ትምህርት ቤት ውስጥ ሊቀጥል አይችልም። አክሬዲትድ የሆነ የዶክትራል ትምህርት እዚህ ሀገር እጅግ በጣም የምንቆጥራቸው ናቸው። ከላይ ልል ይችላሉ። ይህ የምጽአቱ ድምፅ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ጤና ይስጥልኝ። በመላ ዓለማችሁ ድንቅ ፍጻሜን በጀመም ቴሌቪዥን ቅዳሜ እንዲሁም ደግሞ ሰኞ ድጋሚ እንዲሁም በድንቅ ፍጻሜ ቲዩብ የምትከታተሉ ቤተሰቦቼ ጸጋና ሰላም ከሁላችሁ ጋር ይሁን። ደሰነበታችሁ። ወንድማችሁ አገልጋይ ያሬድ ነኝ። ዛሬ በእንግዳችን ፕሮግራም የተወደደ አንድ ወንድም ጋር ተገናኝተናል። ዛሬ እንግዳ አድርጌ ጋብዝኩላችሁ ወንድማችን አክሊሉ ኩማ ነው። እንግዲህ አክዬ ብለን እኛ የምንጠራው እንደ ወንድም ስለሆነ የአዲስ አበባ መጽሐፍ ቅዱስ ኮሌጅ ፕሪንሲፓል ነው። እንግዲህ ዛሬ እጅግ በጣም ጠቃሚ የሆኑ አካሉን ማነጽ የሚችሉ አካሉን መገንባት የሚችሉ ጠቃሚ ውይይቶችን ከወንድሜ ካኪዬ ጋር እናወራለን። ድንቅ ፍጻሜን ሰብስክራይብ ያላደረጋችሁ ቅዱሳን በያላችሁበት ድንቅ ፍጻሜን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ጸጋ ከሁላችን ጋር ይሁን። አኪዬ እንኳን ደህና መጣ። እንኳን ደህና ቆየኸኝ። ከብዙ ቀጠሮ በኋላ በእውነት በጣም ነው የተፈተን ነው። ያው የሆኑ ጉዳዮች ነው፣ ያው ምረቃ ነበረ፣ ከዛ በኋላ ሌሎች ነገሮች ነበሩና በሶስተኛው መሰለኝ የተሳካልን። እንግዲህ ቅዱሳን እንዲገባቸው በምን ያህል ጥረት እንደናንተ አይነት ወንድሞችን ይዘን እዚህ ጋር እንደምንመጣ እንዲገባቸው ነው የሚያስፈልገው። እንግዲህ የአዲስ አበባ መጽሐፍ ቅዱስ ኮሌጅ እኔ ተምሬበታለሁ። በጣም ብዙ ቅዱሳን ወተውበታል፣ ብዙ አገልጋዮች ፈርተውበታል እና ሪሊ እጅግ በጣም ለእኔ ባለውለታ ነው ብዬ ነው የማስበው። ትልቅ ነገር ነው በህይወት ያገኘሁበት እና እንግዲህ ዛሬ ከዛ የዛን ትምህርት ቤት ፕሪንሲፓል ደግሞ እዚህ እንግዳ አድርጌ በመጋበዜ ለእኔ ትልቅ ክብር ይሰማኛል። እንግዲህ ስለ አዲስ አበባ መጽሐፍ ቅዱስ ኮሌጅም እናወራለን፣ ግን ከዛ አስቀድመን እንደ ክርስቲያን ያው ከኮሌጅ ጋር በተገናኘ ነው የሚኖረን ነገር ከአጠቃላይ ከትምህርት ነክ ነገሮች ጋር የምናወራው ነገር እና እንደ ክርስቲያን እንግዲህ ኮሌጁ እውቀት ነው የሚሰጠው። አዋቂ ሰዎች፣ የበቁ ሰዎች፣ ዘመኑ መዋጀት የሚችሉ ሰዎች እንዲፈሩ ነው ጥረቱ፣ ዋና ዓላማው፣ ተልእኮ እና እንደ ክርስቲያን መንፈሳዊ እውቀት ላይ የምናወራ ደስ ይለኛል። እንደ ክርስቲያን እውቀት እንዴት ነው ዲፋይ የምናደርገው? እውቀት ያድጋል ወይ የሚለውን ነገር እናንሳና ከዚህ ጀመር። አክዬ ግን ራስን አስተዋውቀህ ለተመልካቾቻችን በጀምር ጥሩ ነው። አክሊሉ ነው የምባለው። ጉባኤ እግዚአብሔር ቤተክርስቲያን አገልጋይ ነኝ። መጽሐፍ ቅዱስ ኮሌጁ ላይ በመምራት አገለግላለሁ። ይሄን ካልኩ ያው ይበቃል። ልክ ነው። መንፈሳዊ እውቀት ብለን ስንል ምን ማለታችን ነው? ያው እግዚአብሔር ማወቅ ነው። ደግሞ እግዚአብሔር አልቲሜት ላይ የተገለጠበት በጌታችን በኢየሱስ ክርስቶስ አማካኝነት ነው። ዞሮ ማጠንጠኛው እሱ ነው። የእግዚአብሔርን ስነ መለኮትም ስንል በነገራችን ላይ እሱ ነው። ቴዎሎጂ ብለን ስንል እግዚአብሔርን ማወቅ ማለት ነው እና በእኛ አረዳድ እግዚአብሔር ራሱን ገልጧል። መግለጥ ብቻ ሳይሆን ኢቭን ያ ተዘግቧል እና ደግሞ የግልጠቱ ወይም የግልጠተ መለኮቱ ድምድማት ሙላት ጌታ ኢየሱስ ክርስቶስ ነው እና እሱን መረዳት ማለት ነው። አሁን መረዳትም ስንል ባይ ዲፊኒሽን እንደዛ ብለን እንበለው እንጂ መረዳት ስንል ዝም ብሎ ኮግኒቲቭሊ አለ አይደለ ስለሱ የሆኑ መረጃዎችን ማሰባሰብ ማለት አይደለም። ስለ ጌታ እንደዛ ማለት አይደለም። መረዳት ነው ማለት ነው ከሱ ጋር መተባበር፣ በእምነት መቀበል፣ ከዛ ደግሞ ከሱ ጋር እሱ የሚፈልገውን አለ አይደለ የህይወት መንገድ ለመጓዝ መምረጥ ማለት ነውና through that way ነው እንግዲህ እውነተኛ መንፈሳዊ እውቀት የሚገኘው።
እና ኦብጀክቱ የእውነተኛ መንፈሳዊ እውቀት ግቡ ኦብጀክቱ ራሱ ጌታችን ኢየሱስ ክርስቶስን መረዳት ነው። ምክንያቱም ጌታችን ኢየሱስ ክርስቶስ የእግዚአብሔር ግልጠተ መለኮት ድምድማት ስለሆነ እርሱ የሚታወቅበት መንገድ ደግሞ በምንድነው? ኦፍ ኮርስ ቅዱሳት መጻሕፍት አሉ። በዛ አማካኝነት ነው እግዚአብሔር ራሱን የገለጠው። እሱን እንመረምራለን። ነገር ግን በአእምሮ ብቻ አለ አይደለ መረጃዎችን በመሰብሰብ ሳይሆን ከዛ ጋር በመሳተፍ በመንፈስ ቅዱስ አማካኝነት ኢየሱስ ክርስቶስን ወደ ህይወት በማምጣት ያ ህይወት ደግሞ መላ ህይወትህን ኮንትሮል እንዲያደርግ ወይም እንዲገዛ ጌታ እንዲሆን በመፍቀድ that way ነው ሪል እውቀት ብለን የምንለው ያለው እና እዛ ውስጥ ስነ መለኮት ተቋም ያንን ፋሲሊቴት ለማድረግ ነው። እንግዲህ ስነ መለኮት ተቋም ትምህርት ከመንፈሳዊ እውቀት ጋር አቻ ማለት አይደለም። አቻ አይደሉም። ስነ መለኮት ተቋም ግን ያንን መንፈሳዊ እውቀትን ምንም ያደርግ ነው ፍሬም የሚያቀብል ነው፣ ቱል ነው። ልክ እንደ አንድ ፕሮግራም ሌሎች ፕሮግራሞችም እኮ አሉ። ዳም ከፍ ብሎ ዲፕሎማ ዲግሪ ምናምን ብለን ማስተርስ ምናምን ባንልም በቤተክርስቲያን ደረጃ ለምሳሌ በደህንነት ትምህርት በደቀ መዝሙር ትምህርት ምናምን እኮ የፕሮግራሞች ናቸው እነሱ። በእነሱ ማማካያ ያን ጌታ ነው እኮ የምናስተዋውቀው፣ ቤዚክ ነገር የምናስተዋውቀው። ስነ መለኮት ትምህርት ደግሞ ሲሆን አድቫንስድ በሆነ እና አካዳሚክሊ እና ዲሲፕሊን ቅርጹን በያዘ መልኩ ይሄንኑ ዓላማ ለማድረግ እንሞክራለን። ሶ ይሄ ፕሮግራም ነው። ያ ፕሮግራም ዓላማ አልቲሜትሊ ጌታችን ኢየሱስ ክርስቶስን የሚመስሉ ሰዎች የሚያውቁ ሰዎች ስለ ያው የሚመስሉ ሰዎች ብዬ ዲፋይን አድርገው የሚመስሉ ሰዎችን ማውጣት ነው። ግን ያው እንደ ፕሮግራም ሰፋ ያለ ቅርጽ አለው። ሶ ዊ ዶንት ሪሊ ኢኩዌት አናደርገውም ማለት ነው። መንፈሳዊ እውቀትን ቴዎሎጂ ብለን የምንል ከሆነ አንደኛው የሚቸገረ ነገር ነሰሰርሊ ቴዎሎጂ ካለ ትሬኒንግ ውስጥ ያላለፉ ሰዎች መንፈሳዊ እውቀት የላቸውም ወደሚል ድምዳሜ ያመጣናል። እና እንደው ያድጋል ወይ ከሆነ ኦፍ ኮርስ ያድጋል። ይሄንኑ አሁን በሰጠው ዲፊኒሽን ከተመለከት ነው አንዱን ጌታ የምንረዳበት መረዳት ከአንዱ ጌታ ጋር አብረን የምንተባበርበት መተባበር አብረን የምንጓዝበት ጉዞ ኢንቲሜት ኖሌጅ ሪሌሽንሺፓችን ምናምን ወደ ጌታችን ወደ ኢየሱስ ክርስቶስ ልክ ያድጋል። አሁን ያድጋል ብለን ስንል አለ አይደለ ይሄ እንደው ከዲፕሎማ ዲግሪ ምናምን ማለት አይደለም። ሰው ከዲፕሎማ ዲግሪ ማስተርስ እየሄደ መንፈሳዊ ህይወቱ ሊያሽቆለቁል ይችላል። ፕሮግራሙ ውስጥ ፕሮግራሙ የሚፈልገው ነገር ሚት እያደረገ እያለፈ ማለት ነው። ሊያድግም ሊያሽቆለቁልም ይችላል። ዲፔንዲንግ ኦን በዛ ፕሮግራም ውስጥ የሚጠቅሙ ነገሮችን ወስዶ ለመንፈሳዊ ነገሩ ነርቸር እስካላደረገ ድረስ ማረጉ ላይ መንፈሳዊ ህይወቱ ታች ሊሆን ይችላል። ምንም ለዛ ነው እኩል አናደርገውም ብዬ የምል። ግን ያድጋል ብዬ ስልህ ኦፍ ኮርስ ዳር ድንበራችን ጌታችን ኢየሱስ ክርስቶስን መምሰል ነው። እዛ ውስጥ አንድ ሁለት ድክ እያልን እየተራመድን አለን። ከኛ ደግሞ በደንብ ገፍተው እርሱን የገለጡ የመሰሉ ቅዱሳን አባቶች በመጽሐፍ ቅዱስ ውስጥ አሉ። እኛ የመሰሉ እንኳን እስከ ማለት የደረሱ እና በዛ ጀርኒ ውስጥ የምንሄድ ነን ያለው ማለት ነው። ኦኬ ነገሩን ትንሽ ረቀቅ አድርገኸዋል፣ ገልጸዋል እኮ ግን ሞር ሲምፕሊፋይ ለማድረግ መንፈሳዊ እውቀት ይሄ ደግሞ ቴዎሎጂካል ስተዲው ነገረ መለኮት ነገር የሚባለው እሱ ማለት አይደለም። ከሱ ይልቃል። ይሄ ማለት ፐርሰናል ኤክስፒሪየንስ ወይንም ሰዎች ከእግዚአብሔር ጋር ያላቸውን የግል ግንኙነት እሱን ጭምር ያካታል። መንፈሳዊ እውቀት ነው። not only knowledge እውቀት ብቻ አይደለም ነው። ትክክል ነው። ቴዎሎጂ ግን እንዳልከው ወደዚህ ፓርት ኦፍ የመንፈሳዊ እውቀት ፓርት ሆኖ አይደል እንዳልከው ምናልባት ሰዎች ቴዎሎጂ ስለተማሩም ስላስተማሩ መንፈሳዊ ናቸው ማለት ግን አይደለም። ትክክል እንደሱ ማለት ነው። እንደዛ ለማለት ነው። እንዴት ማለት መሰለ እንደ ገበያ ብትመለከተው ለምሳሌ ገበያ ውስጥ ስትገባ ኦሪጂናል ነገር ቀጥታ ከአንዳንድ አታገኝም አይደል? ፍላጎት እንደዛ ነው። ኦሪጂናል ነገር ልብስም ቢሆን ለምሳሌ ወይም የሆነ ነገር ገዛለሁ ብለህ ብትል እንደ በጣም ኦሪጂናል ነገር ብለህ የምትለው ነገር ፈልገህ ነው የምትገባው። ግን ገበያ በጣም ብዙ አይነት ነው እና እንደ መምረጥ ይፈልጋል፣ ማወቅ ይፈልጋል፣ ምናምን ይፈልጋል ያ ኦሪጂናል ነገር ለማግኘት። ስለ መለኮትም እንደዛ ነው። ስለ እግዚአብሔር ነው የሚጠናው። ግን ስለ እግዚአብሔር ሲጠናም ያጠኞቹ ሰዎች ናቸው እና ያጠኑና ሐሳብ የሰጡ የጻፉ የሚያስተምሩ የሚናገሩ ሁሉ እግዚአብሔርን በትክክል ተረድተውታል፣ በህይወታቸውም ገልጠውታል ማለት አይደለም። ስለዚህ እዛ ውስጥ ነው የምትገባው። ሁሉም ይናገራሉ፣ ሁሉም በተቻለ አቅም ያንን ህይወት ለመለማመድ ይሞክራሉ። እዛ ውስጥ ግን
ትክክለኛው ጌታችን ኢየሱስ ክርስቶስ የሚፈልገውና የሚመስለውን ነገር መለየትና ኢምብረስ ማድረግ ያንተ ነው የሚሆነው። በነገራችን ላይ ስነ መለኮት ላይ ብቻ እኮ አይደለም፣ በቤተክርስቲያን አገልግሎትም ጭምር እኮ ነው። ስብከት በሙሉ ስለሰማይ እግዚአብሔር ድምጽ ነው ማለት እኮ አይደለም። ወይም ደግሞ ስለተቀመጥክና ያደረካቸው ነገሮች በሙሉ ከሰማይ ጋር ያገናኙሃል ማለት እኮ አይደለም። እዛ ውስጥ ምን ይፈልጋል አለ አይደለ? የእውነት ቤተክርስቲያን የምታደርገው እያንዳንዱ አክቲቪቲ የሰማይ ሬፕሊካ ነው፣ ወይም የሰማይን ፈቃድ የሰማይን ልብ የሚደግም ነው ማለት እኮ አይደለም። ለዛ ነው የምንሞክረው፣ ያንን ለማድረግ ነው የምንሞክረው። ሁሌ ካፕቸር አናደርገውም። ስነ መለኮትም ከዛ የሚወጣ አይደለም። ስነ መለኮት ትምህርት ቤቱ ስልጠና ይሰጣል፣ ሰፋ ያለ ስልጠና ነው የሚሰጠው። ዓላማው ኢየሱስ ክርስቶስ የሚመስሉ ሰዎችን ማውጣት ነው። ግን ስልጠናውና የስልጠናው ማዕቀፍና ግቡን እኩል ማድረግ አንችልም። ምድራዊ የሆነ ፕሮግራም ነው። ዲዛይንም ሲደረጉ እኮ እንደ አንድ ዲሲፕሊን ስነ መለኮት ዲዛይን የሚደረገው ልክ እንደ አካዳሚክ ጥናቶች ነው አይደል እንዴ? ለምሳሌ የኮርሶቹ ብዛት፣ የክሬዲት አወሩ፣ ፍሬሙ፣ ኢቫሉዌሽኑ፣ ሞዳሊቲው ምኑ አዲስ አበባ ዩኒቨርሲቲ ለምሳሌ አንድ ትምህርት የሚማር ለምሳሌ ሶሲዮሎጂ የሚማርና ስነ መለኮት የሚማር ሰው ይግባባሉ እኮ ልክ እንደ ዲሲፕሊን ካየኸው በዛ ሪኳየርመንት ከተመለከትከው። እና ይህ ሂውመን የሆነው የቅርጽ ዲሲፕሊን ቅርጽ ዓላማው እንዳልኩ ይሄንን መንፈሳዊ እውቀትን ምን ማድረግ ነው? ማቀበል ነው። ግን ያ መንፈሳዊ እውቀት በእርግጥ ሕያው እንዲሆን በእርግጥ ፍሬ እንዲያፈራ ምን ይፈልጋል? የተማሪውን ፈርታይል ግራውንድ ይፈልጋል፣ ልብ ይፈልጋል፣ የመንፈስ ቅዱስን ድርሻ እና ተማሪው ደግሞ በዛ ውስጥ የሚጫወተውን ድርሻ ይፈልጋልና እንደዛ ብንመለከተው የተሻለ ነው ባይለኝ ነው። በጣም ጥሩ። አሁን እዚህ ለመንፈሳዊ እውቀት እና ለቴዎሎጂ የሰጠነው ዴፊኒሽን ላይ ቆመን የኢትዮጵያን ቤተክርስቲያን ተመልከትና የኢትዮጵያ ቤተክርስቲያን በእውቀት ደረጃ አዳጊ ናት ወይ? በመንፈሳዊ እውቀት ነው የምልህ። አዳጊ ናት ወይ? ይሄ እውቀት ሲከር ነው ጀነራሊ ስናየው ነው የምልህ። እንዴት ነው ልንገልጸው እንችላለን? ሙሉን የኢትዮጵያ ቤተክርስቲያን የሚወክል በእርግጥ ድምዳሜ መስጠት ሁሉ ጊዜ አስቸጋሪ ነው የሚሆነው። ግን እንደው ዝም ብለህ በስፋት ካየነው በተለይ እንደው ስነ መለኮት ብዬ ልበለውና ስነ መለኮትን በተመለከተ ያለ ምልከታ ከጊዜ ወደ ጊዜ በጣም ኢምፕሩቭ እያደረገ ነው። መጀመሪያ አካባቢ ላይ የነበረው መረዳት አለ አይደለ? ሰዎች ገብተው እምነታቸው የሚፈተሽበት ብዙ ነገር የሚማሩበት ብቻ ሳይሆን አለ አይደለ? የነበራቸው እውቀትም የሚፈተንበት እና ደግሞ ትክክል አይሁን ከጓደኞቻቸው ከመምህራን ጋር ያንን ለማድረግ ፈቃደኛ ባለመሆናቸው ያ ጸጋን መጣል እንደሆነ በጣም ስለሚያስቡ በጣም ፍርሃት ነበረ። ይሄ ነገር እምነቴን፣ ይሄ ነገር አቋሜን፣ መረዳቴን፣ ይሄ ነገር ጸጋዬን እግዚአብሔር ሰጠኝ ነገር ያስጥለኛል። እምነትህን እኮ ነው ከሌሎች ወንድሞች ጋር ማውራትህ፣ ከመምህራን ከመጽሐፍት ጋር ማውራትህን እንደ አደጋ ሰዎች ያዩት ነበር። የከበረው ነገር ያስጥለኛል የሚል ነገር ነበራቸው። አሁን ኢቬንቹዋሊ ግን ያ ነገር አሁን ተቀርፏል። አሁን አገልጋዮች ኦልሞስት አገልጋይ ሆኖ ስነ መለኮት ትምህርት ቤት መማር የማያስብ ሰው እየቀነሰ መጥቷል። የግድ መግባትን እንዳለበት ምናልባት ትምህርት ቤት ሊመርጥ ይችል ይሆናል እንጂ እንደዛ ያሰበ ነው አይደለም። አገልጋይ ቀጥታ ፉል ታይም ሚኒስትሪ ውስጥ እንኳን የሌለው ሰው በቃ ለህይወቴ፣ ለቤተሰቤ፣ ላለችኝም አነስ ላለች የቤተክርስቲያን ኢንጌጅመንት ይጠቅመኛል ብሎ ስለ መለኮት ቢማርበት ደረጃ ላይ ሆኗል። አሁን በጣም በእድሜ የገፉ አገልግሎት የቆዩ ሰዎች አይደለም ስለ መለኮት የሚገቡት፣ ወጣቶች ይገባሉ፣ ከዩኒቨርሲቲ እንደተመረቁ ይገባሉ። እና ላስት 20 ዓመት ምናምን ባለፉት 20 ዓመታት ውስጥ ለስነ መለኮት ያለው ወይ ደግሞ ሰዎች መንፈሳዊ እውቀትን ለመረዳት ያላቸው ነገር በጣም እየጨመረ መጥቷል። ከስፋታችን ጋር አብሮ ይሄዳል ወይ? ያን ያህል አይደለም። እውነት ለመናገር ከስፋታችን ስለሆነ ማለት ነው። በኢትዮጵያ ቤተክርስቲያን ውስጥ ካሉት የአጥቢያ ብዛት፣ የቤተ እምነት ብዛት፣ የቅዱሳን የአገልጋዮች ብዛት ጋር ያ አይነት አግሬሲቭ የመሆን ነገር ራስን በመንፈሳዊ ነገር ኮትኩቶ ለማሳደግ ያለው ነገር አቻ ነው ወይ ብለህ ካልክ እንደዛ ላይሆን ይችላል። እኔ አዳጊ ያደግንን ብዬ አስባለሁ። አስተዳደጋችንን ብቻ ብናጤ ነው በትክክለኛ መንገድ ማደጋችንን ብናጤን ነው ጥሩ እንጂ አሁን ያለው ትራጀክተሪውን ከተመለከትከው ፕሮግረስ ነው እንጂ ያለው ወደ ኋላ ወደ ስነ መለኮትን ወደ መግፋት ወደ መሸሽ ምናምን ወደዛ አይደለም ያለው። ስነ መለኮትን አሁን የሚተቹ ሰዎች
ራሳቸው ሌላ ስነ መለኮት ትምህርት ቤቶች ውስጥ እስከ መክፈት ሁሉ አሁን የደረሱት። ድሮ ከዛ ከመውጣት ነበር አይደል ስነ መለኮት አካባቢ ድርሽ ያለ ማለት ነው። አሁን ግን ሌላ ትምህርት ቤቶች ከፍተው ምናልባት ራሳቸው የሚያምኑትን ነገር አድቮኬት የሚያደርጉበትን ትምህርት ቤቶች ወደ መክፈት ምናምን እየመጡ ነው። ሶ አይ ሲ እኔ ፕሮግረስ አያለው፣ ግን ያ ፕሮግረስ በጥሩ ሁኔታ መቃኘት አለበት ብዬ ነው የማምነው። ኖርማሊ እኔ አሁን ከስነ መለኮት እይታ አንጻር ለቴዎሎጂካል ስኩሎች ትምህርት ቤቶች ያለው እይታ እሱ እየጨመረ ይመጣል። ጊዜ እውቀት ይጠይቃል። እኔ ታች ወርዶ አጠቃላይ ምእመኑ ያው ማሱ ምእመኑ አብዛኛው እዛ አካባቢ ይህ እውቀት የመፈለግ በጣም በእግዚአብሔር ቃል የማደግ የእግዚአብሔርን ቃል የማሳደድ እንደዚህ በጣም ጠልቆ በእግዚአብሔር ቃል እሱ ነገር በእርግጥ ለመለካት ይቸግራል። አንተ ያለው ጉባኤ እግዚአብሔር ቤተክርስቲያን ነው። ምናልባት ልትነግረኝ የምችለው ስለዛ ነው ሞስት ፕሮባብሊ። ግን ሰፊ ነው ህዝቡ፣ በብዙ ሚሊዮን የሚቆጠር ህዝብ ነውና ከዛ አንጻር እንደዛ ድምዳሜ ለመስጠት የምንቸገር ይመስለኛል እንጂ ጀነራል ማወቅ የፈለጉት ህዝቡ የምር። ከዛ ውጭ ግን አሁን ያልከው ነገር እንዳለ ሆኖ አንዳንድ መድረክ ላይ ደስ የማይል ነገር ትሰማለህ። ሰባኪው በዕብራይስጥ እንደዚህ ነው በግሪክ እንደዚህ ነው አትበለኝ፣ እኔ ከመንፈስ መረዳው ነው ከመንፈስ ምናምን ብሎ ይሄ ቲዮሎጂ እንግዲህ ቲዮሎጂካል አናሊስት ናቸው እነዚህ። እሱን ነገር ገደል ይከታዋል። እሺ ሰው መማር አይደለም ዲግሪ አይደለም ማስተርስ አይደለም ፒኤችዲ አለኝ አትበለኝ ምናምን የሚል እንደዚህ አይነት ባይዘው የተማረች ምን ናቸው እንዴ የሚሉት አሁን ቴዎሎጂካል ስኩል ያልገቡ እንጂ መጽሐፍ ቅዱስ እናውቃለን። ብሉይ ኪዳን አብዛኛው በዕብራይስጥ እንደጻፈ፣ በግሪክ ደግሞ አዲስ ኪዳን አብዛኛው እንደጻፈ እናውቃለን። ስሮ ቃሉን ማወቅህ ኦሪጂናል ቃሉን ተርሙን ማወቅህ ይጠቅማል እንጂ አይጎዳህም አይደል? ከብዙ ሰዓት ነው የሚጠብቀህ። ግን ይህንን እያወቁ ራሳቸውን በጣም ስፒሪቹዋላይዝ ለማድረግ እንደዚህ ያለ ነገር ትሰማለህ። አልፋ ልክ ነኝ አይደል? አዎ ይባላል። አዎ ልክ ነኝ። ኦኬ አሁን ይሄንን እውነት ለመናገር እንዴት ማስቀር እንደምቻል ይሄ ከምን ሞቲቭ የሚመጣ ነው? ይሄ በግሪክና በዕብራይስጥ መጽሐፍ ቅዱስ መጽሐፉን ካወቀን በግሪክና በዕብራይስጥ ኦሪጂናሊ የጻፈው ማኑስክሪፕት ካገኘን እሱን ነገር ማየታችን መመርመራችን which is really wonderful። ከምን አንጻር ሰዎች በጣም ስፒሪቹዋላይዝ እያደረጉት ነው? ሁለት ነገር ነው ማየት ያለብን። እነዚህ የሚሉ ሰዎች ያላቸውን እውነትን ማየት አለብን፣ ደግሞ የሳቱትንም ነገር አብረን ደግሞ ማየት አለብን። ያላቸው እውነት ምንድነው? አንዳንድ ጊዜ ስነ መለኮት አካባቢ ያለን ተመረናል ብለን የምንል ሰዎች የምናጠፋቸው ጥፋቶች አሉ። ይሄንን አለ አይደል ተመረናል የሚለዋን ነገር ሲግናል ለማድረግ ለማስተላለፍ እንደምንም ብለን እንዲያውም ብዙ ጊዜ ግሪክና ምናምን ብዙ ያልሆኑ ማለት ትምህርቱ ላይ ብዙ ያልተሳካላቸው ትምህርት ቤት ውስጥ ግሪክን ሲማሩ በደንብ አለ አይደል በጣም በጭንቅ ያለፉ ልጆች እነሱ ግሪክን የማጣቀስ መድረክ ላይ የማጣቀስ ልማድ አላቸው። ጎበዞቹ እንደውም ያጣቀሱት እውነት እና ምን ይሆናል መሰለ ስታተስን ቢውልድ የምታረግበት ተምሬያለሁ አውቄያለሁ ብለህ ይቺን የምድር እግዚአብሔርን ቃል ለማስረዳት ቋንቋ አጥሮህ ኦሪጂናል ቋንቋውን መጥቀስ አስፈልጎ ምናምን ሳይሆን እንደምንም ብለህ ብቻ የሆነች አለ አይደል የግሪክ ቋንቋ በመናገር አንተ ያው ከራሱ የሚናገር ይላል ጌታ እኮ የራሱን ክብር ይሻል ይላል። እና ብዙ ጊዜ እኮ እንደዛ እናደርጋለን ከራሳችን ለራሳችን ክብር ብለን የምንናገራቸው ነገሮች አሉ የላከልን የእግዚአብሔር ፈቃድ ሳይሆን ማለት ነው። እና እንደዛ የሚያደርጉ ሰዎች ያደክማሉ። አንዳንዴ ብዙ ናቸው ብዬ አላስብም። ብዙዎቹ ስነ መለኮት ትምህርት ውስጥ የሚያልፉ ሰዎች በዚህ አይነት እንደው በፈጠጠ አምቢሽን የሚያደርጉ አይደሉም። ግን እነዚህ የሚያደርጉ ሰዎች እና ስነ መለኮት ትምህርትን ሌላውን ለማሳቀቅ ለማብቃት ሳይሆን ሂደው አለ አይደለ ለማሳቀቅ የተጠቀሙ ስላደረጉ ነው ወደዚህ የመጣው። እንደዚህ የሚሉ ሰዎች አንዳንድ ጊዜ በጣም በጥበብ ግሪክን እንደው ካወቅም ሂብሩን መጠቀም ሲያስፈልግህ ብትጠቀምና የምር ለስብከት ግብአት አድርገው የምር አለ አይደለም ፖይንትን ሜክ ለማድረግ አስፈልጎ እንደሆነ ከተረዱና በዛ መልክ እንደዛ ማለት ነው እንዴ ካሉ እኮ ኮንቪንስድ ይሆናሉ። ግን they know ተቀምጠው ይሄን የምትናገረው የምር የሆሚሌቲካል ፖይንትን ወይም የስብከት ነጥብህን ወይም ደግሞ ኤግዜጀቲካል ፖይንትን ወይም የፍታቴ ነጥብህን ያስረዳልኛል ብለህ ሳይሆን ስታተስን ያመለከትክ እንደሆነ ስለሚገባቸው ቋቅ ይላቸዋል።
የነሱንም ነጥብ መረዳት ያስፈልጋል። ግን ደግሞ አብሮት ደግሞ ምን አለ? አንተ ያልከው ደግሞ ኮንሰርን አለ። እውቀት ጠል መሆን አለ አይደለ? አንዳንድ ጊዜ ደግሞ አንዳንድ ሰዎች ቫልዩ ሲስተማቸው በቃ እንደዚህ ስላደረግ አይደለም ወይም እነሱ በትምህርት ቤት ውስጥ ስላላለፉ ዝም ብለው ደግሞ የሚሰማቸው ሰዎች አሉ፣ ስጋት የሚሰማቸው ሰዎች አሉና ከእንደዚህ አይነት ትምህርት ውስጥ ካለፉ ሰዎች ጋር አጓጉል የሆነ ቴንሽን ውስጥ የሚገቡ ሰዎች ደግሞ አሉ። እና እውቀት ጠል ከመሆንም ደግሞ ወይ ደግሞ የቋንቋውን ፋይዳ ቋንቋን የማጥናቱን ፋይዳ ካለመረዳትም ደግሞ ሰዎች እንደዛ ይላሉ። እና እኔ እንደ ስነ መለኮት መምህር ወደ ራሳችን ነው ማተኩረው። እነዚህ አይነት ሰዎችን የምናስቆመው በምንድን ነው ከተባለ በትክክለኛና በትክክለኛ መንገድ ስነ መለኮትን ለአደባባይ አገልግሎት ለህዝብ አገልግሎት በትክክለኛና በሚያሳምን መንገድ ቋንቋን መጠቀም ሊሆን ይችላል፣ ሂብሩ ግሪክን መጠቀም ሊሆን ይችላል። በሚያሳምና በሚያንጽ መንገድ አውት ኦፍ ፒውር ሞቲቭ የምንጠቀም ከሆነ ብለው ጓጉተው እሱ የተማረውን የመማር ፈልጋለሁ፣ እሱ እንዳወቀን የማወቅ ፈልጋለሁ፣ ይህን ቋንቋን የመማር ፈልጋለሁ ብለው ሰዎች እንዲጓጉ አድርገን ማገልገል ነው ያለብን። አለበለዚያ አላደለ በተለይ በዚህ በኢንተሌክቹዋል በሆነ ሞቲቭ ወይም ደግሞ በምንም በለው በዛ መንገድ የምትቀርብ ከሆነ እንዲህ አይነት ልብን ወይም እንዲህ አይነት ሪያክሽን ሰዎች ይፈጠርባቸዋል ብዬ ነው የማስበው። ይሁን እንግዲህ በምንም ይሁን በምን አግባብ ግን አይደለም። አብሶ አገልጋይ ሲናገረው አግባብ አይደለም። አፕሪሺየት መድረግ ነው ያለበት። ሞቲቭ እያበሳጫቸው ሊሆን ይችላል፣ ወይ ተምረዋል ያልተማረው ትሰማለህ፣ ግን እንደዚህ ወረፍ የሚል ነገር ትሰማለህ። እና ይሄ ታች ላለው ምእመን ቴዎሎጂካል ስኩሎች ትምህርት ቤቶች የፍልስፍና ትምህርት ቤቶች እና ስፒሪቹዋሊቲን ሉዝ የምታደርግባቸው ትምህርት ቤቶች ይመስላቸዋል። ጸጋህን፣ ፈሪሃ እግዚአብሔርህን፣ ለጌታ ያለህን ፍቅር፣ ለጸሎት ያለህን ዲቮሽን ኮሚትመንት የምታጣባቸው ይመስላቸዋል። ይሄ አልፎ አልፎ አንዳንድ አገልጋዮች ከሚናገሯቸውም ዲግሪ ያለኝ ማስተርስ አለኝ ዋጋ የለውም ምናምን ብለው ዕብራይስጥ ግሪክ እያጣቀሱ አትበል እንደዚህ እሱ አይደለም እሱ ምንም አይፈጠርልህም ምናምን ተብሎ የሚነገሩ አገልጋዮች ቤተክርስቲያን ወደኋላ ይጎታሉ። በእውቀት ማደግ ግድ ነው። መንፈሳዊ እውቀት ቴዎሎጂ ኩዊን ኦፍ ሳይንስ ነው፣ በጣም የሚያድግ ነው ብዬ አስባለሁ። ከዛ አንጻር መንፈሳዊነትን አያጠፋም ብለን የምታምነው አንተ? ስነ መለኮት ኦፍኮርስ አላማው እኮ መንፈሳዊነትን ነርሽ ማድረግ ነው፣ ማሳደግ ነው። ግን በጣም ቱ ናይቭ መሆን የለብንም። ማለትም ማለት ነው ሌሎችን ብሌም በማድረግ ብቻ መሄድ አንችልም። ስነ መለኮት ለምሳሌ በጎሪጥ ከታየ ለምሬ ታየ ብለን ማለት አለብን እና እኛ ጥፍተን እንደሆነ እነዛን ነገሮች ስለማረም ስለማስተካከል እንጂ ማሰብ ያለብን አይ በቃ ሚስ አንደርስታንድ አድርገውናል ብለን ማለት አዚፍኛ ጋር ምንም አይነት ችግር እንደሌለ ማለት ነው። በጣም እንደዛ ማሰቡ የሚረዳን አይመስለኝም። ኤኒዌይስ ግን እንዳልከው ያው ስነ መለኮት አላማው ሂብሩም ግሪክም ሲያስተምር የግሪክ ቋንቋ ሲያስተምር ግሪክ ሀገር ሂደ ቋንቋ እንድትናገረው አይደለም። ዋናው አላማው በግሪክ የጻፈው መጽሐፍ ቅዱስ እንድትረዳ የበለጠ አለ አይደለ ግንዛቤህ እንዲያደግ አልቲሜትሊ ደግሞ ግንዛቤ አይምሮ ብቻ ሳይሆን አልቲሜትሊ ጌታን እንድታቀው ልብህን እንድትሰጠው ፈቃድን እንድትሰጠው አብረን እንድትጓዝ ያንን አላማ አድርጎ ነው የሚያስተምረው። ታስ ጉድ ጥሩ ነው። እነዚህ መንፈሳዊ እውቀቶች በቴዎሎጂካል ስኩሎች የሚሰጡ ቅድም ብለዋል። ከእያንዳንዱ አጥቢያ ቤተክርስቲያን ጀምሮ ሰው በእውቀት ነው የሚያድገው። አገራዊ ስልጣኔ አገራዊ ይሄ በህዝቡ አኗኗር ላይ የሚፈጥሩት ተጽዕኖ እንዴት ሊገለጽ ይችላል? የምኑን አልከኝ? መንፈሳዊ እውቀቶች በቴዎሎጂካል ስኩሎች የሚሰጡ ኢቨን በቤተክርስቲያን የሚሰጡ እና በእውቀት ማደጉ በሀገራዊ ስልጣኔ ላይ በህዝቡ አኗኗር ላይ አጠቃላይ ምልከታ ላይ እውነት ለመናገር በተለይ ስልጣኔን ብለን ካልን በተለይ ዌስተርን ሲቪላይዜሽን ሁሉም ስልጣኔ ላይ ይሄንን ማለት አልችልም፣ ግን ዌስተርን ሲቪላይዜሽን መሰረታዊ ምክንያቱ መጽሐፍ ቅዱሳዊ ቫልዩዎች ናቸው እና እነዛ ደግሞ በአብዛኛው በቤተክርስቲያንና በስነ መለኮት ተቋማት አማካኝነት ለማህበረሰቡ የደረሱ ናቸው። ለምሳሌ ሰው በእግዚአብሔር ምስል የተፈጠረ ነው፣ ሰው ክቡር ነው፣ ስራ
መስራት፣ ትጋት ሪዋርዲንግ ነው፣ ጥበብን መፈለግ እነዚህን ኮንሰፕቶች በሙሉ በእግዚአብሔር ቃል ያሉ ናቸው እና በዌስተርን ሲቪላይዜሽን ውስጥ እነዚህ ቫሊዎች በተለይ ደግሞ የመጀመሪያዎቹ ዩኒቨርሲቲዎች ብለን የምንላቸው አውሮፓ ውስጥ የነበሩ ዩኒቨርሲቲዎች ኦክስፎርድ ምናምን የቤተ ክርስቲያን ትምህርት ቤቶች ናቸው። በኋላ ለሌላም ጭምር ሌሎች ነገሮችን አብሮ ጨምሮ ለማጥናት የዋሉ ማለት ነው። እና ቤተ ክርስቲያን ክርስትና ፋውንዴሽን ጥሏል ስል በቅዱስ ቃሉ ነው ፋውንዴሽን የጣለው። በተቋማቶቹም በመሰረታቸው ዩኒቨርሲቲዎች ተቋማት ሜዲቫል ፔሪየድ ላይ ነው እነዚህ የፓሪስ እና ቦሎኛ እነዚህ አካባቢ ላይ የነበሩ ዩኒቨርሲቲዎች እነዚህን የትምህርትና የስልጣኔ ማዕከል ወደ መሆን የመጡት እና በአውሮፓ ከተመለከት ነው ማለት ነው። ያው ብዙ ማለት ይችላል። ለምሳሌ አሁን በሬኔሰንስ ብለን በምንጠላው ዘመን አንደኛው የሬኔሰንስ መልኩ ሳይንሳዊ አብዮቱ ብለን የምንለው ነው። ሃይማኖታዊ አብዮት አለው፣ ሌላም ደግሞ አብዮቶች አሉት። ግን ሳይንሳዊ አብዮቱን በተመለከተ ለምሳሌ ትልልቆቹ ሳይንቲስት ብለን የምትላቸው ክርስቲያኖቹ ናቸው። አሁን ያለውን ንጽረተ ዓለም አሁን ያለውን ዓለም ፈጠሩት ከጌታ ቀጥሎ ብለን የምንላቸው ለምሳሌ ኒውቶኒያን ወርልድን ኒውተን ወይም ደግሞ ኮፐርኒኪያን ሪቮሉሽን ብለን የምንለውን ነባር የሆነውን ንጽረተ ዓለምን ወይም ፀሐይ መሃል ላይ ምድር ደግሞ አላደ በፀሐይ ዙሪያ እንደምትሽከረከር የሰጠን ኮፐርኒከስ፣ ጋሊሊዮ ሳይንሳዊ የሆነ ሜቶዶሎጂን ያስተዋወቁ እነ ፍራንሲስ ቤከን፣ እነ ፓስካል፣ እነ ኬፕለር የምትላቸው በሙሉ በጣም የሚገርሙ ክርስቲያኖች የነበሩ ናቸው። እነዚህ ማለት አሁን በሶሻል ሳይንስም ከተመለከትክ የሰውን ሂውማኒዝም የሰውን ክቡርነት ኢቨን ትምህርትን ማስፋፋት ሰውን ከድህነት ከጨለማ ማውጣትን ቤተክርስቲያን የነዚህ ነገሮች መሳሪያ ሆና ታውቃለች። እውነት ለመናገር በታሪኳ የድንቁርና መሳሪያ ማለት ነው። የድንቁርና መሳሪያ ሪቨርስ ሆና ታውቃለች። ግን ደግሞ ስልጣኔም ተወለደ ስንል የተወለደው ከቤተክርስቲያን ልጆች ናቸው። ደግሞ ትክክለኛውን የቃሉን ሐሳብ ይዘው ይሄንን አሁን የምናየውን ዓለም እንትን የፈጠሩት ትልልቆቹ ለምሳሌ አሁን ወደኛ ዘመን ወደኛም እንኳን ባይሆን ወደ የባርነትን ለምሳሌ የሰውን ዲግኒፋይ ማድረግን ባርነትን ስርዓት በማስቆም ረገድ ቅዱሳን ናቸው። የእንግሊዝ ቅዱሳን ሴንትስ ነው የሚባሉት እነ ዊልበርፎርስ እና እነሱ ናቸው ይሄንን አዋጅ አውጀው የባርነት ስርዓት እንዲቆም ያደረጉት። ቅኝ ግዛትን በመቃወም ደረጃ ይሄው የክርስቲያኑ እና ክርስቲያናዊ ትምህርት ነው መሰረት ይጥል የነበረውና ኦፍ ኮርስ ስነ መለኮት በዚህም ሀገር ብትመጣ እንደዛ ነው። በነገራችን ላይ እዚህም ሀገር በቤተክርስቲያን ውስጥ በገዳማት ውስጥ በትምህርት ቤቶች ውስጥ ሰዎች ፊደል መቁጠር ችለዋል። አላርለ ታሪክን ማወቅ ሃይማኖትን ማወቅ እንደዛ የዚህም ሀገር በተለይ የሰሜኑ ስልጣኔ ክርስቲያን የሆነው ክፍል ስልጣኔው መሰረቱ ምንድነው ካልክ በቤተክርስቲያን አማካኝነት ነው ቻናል የተደረገው እና ትክክል ነው። ስነ መለኮት ከሲቪላይዜሽን መሰረት ነው ብለን እንላለን። ማክስ ዌበር የሚባል ሰውዬ አለ። አሁን የካፒታሊዝም እና የካፒታሊዝም ማሸነፍ ዋናው ምክንያቱ የፕሮቴስታንት ቴዎሎጂ ነው ብሎ ያምናል። ቢካዝ የፕሮቴስታንት ቴዎሎጂ ሃርድ ወርክ መስራትን ንጹህ መሆንን ምናምን ብቻ አይደለም የሚያስተምር፣ ኮራፕት እንዳትሆን ብቻ አይደለም የሚያስተምር። የፕሮቴስታንት ቴዎሎጂ አብሮ የሚያስተምር ምንም ነገር ብትሰራ ብትነግድም ሌላ ነገርም ብታደርግ የእግዚአብሔር ተልእኮ ነው ወይም እግዚአብሔር የሰጠኝን ነገር ነው የምሰራው ብለህ ስለምታምን በኤክሰለንስ በላቀ መንገድ እንድትሰራው ያደርጋል ይላል እና የካፒታሊዝም እንደዚህ አይነት ስራ አለው፣ ጽሁፍ አለው። ማክስ ዌበር በጣም ታላቅ ሶሲዮሎጂስት ነው እና የፕሮቴስታንት ቴዎሎጂ እንዴት ለካፒታሊዝም እና ለሲቪላይዜሽን መሰረት ጣይ እንደሆነ ይናገራል እና እውነትህን ነው። ከቤተክርስቲያን ብዙ ነገር ይጠበቃል እንደተባለው ነው። አሁን አንተ እንዳልከው ነው ማለት ቤተክርስቲያን ወይም ቴዎሎጂካል ትምህርት ቤቶች ወደ ትልቅ ኢንላይትመንት ሰውን የማምጣት እና አገራዊ ራዕይ ይዞ ወደ መነሳት ትውልድን ይዞ ወደ መነሳት እግዚአብሔር ለዳንኤል ህዝብህ ይለዋል። እስራኤል ህዝቡን ለዳንኤል ሰጠውታል። ሀገራዊ ሸክም ስላለው ነው። እንደዚህ አይነት አገርን የሚያሻገሩ
ራዕይ ያላቸው ቢግ ራዕይ ያላቸው እና ከመንፈሳዊ ዓለም ጭምር ኢንሳይቶችን የሚቀበሉ በእውቀት የተሞሉ ሰዎችን በጣም ዳይናሚክ ሰዎችን ክሬት ማድረግ ይጠበቅባታል ቤተክርስቲያን። እውነተኛም ትውልድ መውጣት አለበት ብዬ አስባለሁ ከቤተክርስቲያን። ምክንያቱም የምናወራው ስለ ኢተርኒቲ ነው። ዛሬ በልቶ ነገ ስለሞት አይደለም። ኢተርኒቲን እያወራ ዘላለምን እያወራ ለዛ የሚመጥን ጀነሬሽን ክሬት ካላደረግ there is a problem። ትምህርት ላይ ችግር አለ ማለት ሌላ ነገር አይደለም። እና ባልከው ነገር እስማማለሁ። በጣም ትልቅ መልእክት ነው። እኛው የቴዎሎጂ ትምህርት ቤቶች የራሳቸው የእምነት አቋም ክሪድ ምንለው አላቸው። 1 2 ተማሪው የጸና የእምነት አቋም እንዲኖረው ያበረታታሉ ወይስ ሊበራል ናቸው? እዚህ እንግዲህ አሁን ስለ እኛ ሀገር ውስጥ ስላሉ ትምህርት ቤቶች ብቻ ነው ስለኛ ሀገር ልናገር የምችለው። በአብዛኛው እኛ ሀገር ውስጥ ያሉ የስነ መለኮት ተቋማት አሁን የመጡት በእርግጥ በግለሰቦች በምናምንም ይከፈታሉ እና ስለነሱ በጣም ብዙ ጥልቅ እውቀት የለኝም። ሞር ላይክሊ የጀመራቸውን ግለሰብ የመምሰል እና የዛ ሰውዬን አጀንዳ ስነ መለኮትን በለው ሌላም አጀንዳዎችን የማንጸባረቅ ነገር ሊኖራቸው ይችላል። ትልልቆቹ የምትላቸው ስነ መለኮት ተቋማት ግን ከቤተ እምነት ጋር አብረው የሚመጡ ናቸው ማለት ነው። የቤተ እምነት የስልጠና ተቋማቶች ናቸው። ዴርፎር የቤተ እምነቱ ስነ መለኮታዊ አቋም የነሱም አቋም ነው የሚሆነው። ዶግማዎቻቸው ምን ማለት ከቤተ እምነቱ ነጥለህ የምታያቸው አይደሉም። ለምሳሌ እኔ ያለሁበት ማገለግልበት ጉባኤ እግዚአብሔር ቤተክርስቲያን የስብስ ኦፍ ጎድ ቴዎሎጂ እና እንደዛ በዛ ላይ የሚመሰረት ነው። ሌሎችም ደግሞ አሁን ሰሚናሪን ብትመለከተው የሉትረን ቴዎሎጂካል ፋውንዴሽን ያለው ወይም ደግሞ ቃለ ሕይወትን ብትመለከተው እንዲህ አይነት ፋውንዴሽን ከቤተ እምነቱ ጋር አብሮ የተሳሰረ የዛ ፋውንዴሽን ያለው ሰው በምንም አይነት ሁኔታ ሊበራል የመሆን እንትንም የላቸው። እነሱ ሊበራል ካልካቸው የቤተ እምነቱ የስልጠና ተቋማት ስለሆኑ ቤተ እምነቱንም አብረህ እየተናገርክ ነው የሚሆነው ማለት ነው። ስለዚህ በእንዲህ አይነት ዶግማ ላይ የተመሰረቱ ናቸው። ይሄ በህጎቻቸው በደንቦቻቸው ሁሉ የእምነት አቋሞቻቸው የተቀመጠ ነው የሚሆነው ማለት ነው። ሞር ላይክሊ ቻርተሮች ይኖሯቸዋል ወይም ደግሞ የቤተ እምነቱ ኮንስቲቲዩሽን ጋር አብሮ ተያይዘው የሚደራጁ ናቸው እነዚህ ተቋማቶች። ስለዚህ የቤተ እምነቱ ኮንስቲቲዩሽን ላይ የኮሌጁ ቻርተር ላይ እነዚህ የእምነት አቋሞች በሙሉ ይቀመጣሉ። አንዳንድ ትምህርት ቤት ለምሳሌ እኛ እንደዛ እናደርጋለን። ተማሪዎችም ሲገቡ ለምሳሌ እንትኖች የእምነት ፌዝ ስቴትመንት አለን ይሄን ነው ምናምነው ብለን እንላለን። ያን ፌዝ ስቴትመንት ሰው ፈርሞ ይገባል። ፌዝ ስቴትመንት በጣም ሉዝ ነው፣ በጣም ስትሪክት አይደለም። እያንዳንዱ ነገር ላይ ሳይሆን መሰረታዊ በጣም ቤዚክ ሁሉንም ክርስቲያኖች ላግባባ በሚችል ጉዳዮች ላይ አቋማችንን ተናግረን ነው የምንገባው። ስለዚህ እነዛ ላይ ኮምፕሮማይዝ አናደርግም። እነዛ አንጎሼብሎች ናቸው። ለእምነት እና ለኦርቶዶክሲ ርትዕት ለሆነችው ክርስትናን ለማስጠበቅ ደግሞ ድህነትን አስመልክቶ ባሉ ጉዳዮች ላይ በምንም አይነት ሁኔታ እንትን አንልም። ግን ደግሞ ስነ መለኮት ተቋማት ከዛ ባለፈ ጉዳዮች አሉ አይደለ? ከዛ ባለፉ ጉዳዮች ላይ በሚያወያዩን ጉዳዮች ላይ ኢቭን በልዩነት እንድንቀመጥ በሚያደርጉን ጉዳዮች ላይ ደግሞ ኦፕኖች ናቸው። ያንን እንደ ሊበራልነት አይደለም የምንመለከተው። ቢካዝ ስነ መለኮት ተቋማት ልክ እንደ ወርክሾፖች ናቸው። ሰዎች ምን የሚያደርጉበት ነው? የሀሳብ ኤክስፐሪመንት የሚያደርጉበት ቦታ ነው። ዴርፎር ሁሉን ነገር ለምሳሌ ሁሉን ነገር ዶግማቲክሊ ብለን የምንለው አይደለም። ሁሉ ነገር ላይ እንደዚህ የምንለው አይደለም። እንዳልኩ ለምሳሌ እኔ ትምህርተ ክርስቶስ አስተምራለሁ። ትምህርተ ክርስቶስ ሳስተምር ክርስቶስ ፍጹም አምላክ ፍጹም ሰው መሆኑን በምን አይነት ሁኔታ ኮምፕሮማይዝ የምናደርገው ነገር አይደለም። ከዛ በመለስ ግን ያለው ክሪስቶሎጂካል ፕሮብለም ብለን የምንለው አለ አይደለ? ፍጹም አምላክ ፍጹም ሰው በአንዱ ጌታ እንዴት ተገለጠ ብለን የምንለው ላይ ምን እናደርጋለን? ወዲያም እያለ ቅዱስ ቃሉን እያነበብን ቅዱሳን አባቶችን እያጠናን የምስራቃውያኑ አታይ እንዴ የምዕራባውያኑ አታይ አንተ እንዴት ታየዋለህ? ይሄን ቃል እንዴት ታየዋለህ? እያለን ምን እናደርጋለን? እዛ ቅጥር ግቢው ውስጥ ጌታችንን በፍጹም አምላክነቱ ፍጹም ሰውነቱን ተቀብለን እዛ ቅጥር ግቢው ውስጥ እንዲህ ስትል እኮ ወደዚህ ይገፋባል፣ እንደዚህ ስትል እንዲህ አይነት ችግር አለው እያለን ምን እናደርጋለን? እዛ ውስጥ እንጫወታለን። ያንን ሊበራልነት ብለን አንለው። እዛ መሰረታዊ ፋውንዴሽን ላይ ቁመን ኢቭን የራሳችንን ትውፊት እንኳን እንጠይቃል። ለምሳሌ እኛም ፔንቴኮስታል ነን። ፔንቴኮስታል እንደመሆናችን
ስለ መንፈስ ቅዱስ የምንይዘው ከሁሉም ጋር የምንግባባበት አቋሞች አሉ። ግን ትውፊታችን ደግሞ ትኩረት የሚሰጣቸው ነገሮች አሉ። ያንኑ መንፈስ ቅዱስን በተመለከተ አንዱ ግብሩ ላይ ወይ ደግሞ የተወሰኑ መልኩና ግብሩ ላይ ትኩረት ልንሰጥ እንችላለን። እሱን ትውፊት ራሱ በስነ መለኮት ተቋም ውስጥ ተቀብለ ነው ኤምብረስ እያደረግነው እያበረታታን፣ ግን ደግሞ እንፈትሸዋለን። ማንጠሪያችን አለ። ቅዱስ ቃሉ ማንጠሪያችን ነው። እሱን እናነባለን፣ አብረን እናነባለን። ከሌሎች መጽሐፍት ቀድሞ ከተጻፉ መጽሐፍት ጋር አብረን፣ ቀድሞ ከነበሩ አባቶች ጋር አብረን፣ ከሌሎች ትውፊቶች ጋር አብረን ዲያሎግ እያደረግን እንትን እንላለን። እና ዳት ዌይ ነው እንግዲህ ስነ መለኮት ሼፕ የሚደረገው። ሶ ፋውንዴሽኑ አይነካም። ሌላው ነገር ግን በሙሉ ምን ይደረጋል? በጥያቄ ይፈተሻል ማለት ነው። እንደዛ የማይሆን ከሆነ አየህ፣ ዝም ብለህ ዶግማን አሸምድደኸው ወይም ትውፊትህን ብቻ አሸምድደኸው የምታወጣው ሰው ከሆነ ያው ካድሬ ነው የሚሆነው። እንደዛ አይደለም የምናደርገው። ማለት የመቀበል ያለ መቀበል መብት አለው። ግን ቤተክርስቲያኗ ፍሬም አላት። እዛ ውስጥ ነው ቴዎሎጂ የሚንሸራሸረው። ቤተክርስቲያኒቷ ፍሬም አላት። እንድትቀበል ኤክስፔክት የምታደርግ ነገር አለ። ግን ደግሞ ሁሉንም ነገር ዶግማቲክሊ እንድትቀበል ኤክስፔክት አታደርግም። አለመቀበል መብት ነው። እንደ ተማሪ አትገደድም። ኦፍኮርስ ግን እነሱ ነገሮች ምንድን ናቸው ተብለው መለየት አለባቸው ማለት ነው። ማተርስ ኦፍ ዲፍረንስ የምንላቸው በልዩነት ምንኖራቸው ጉዳዮች አሉ አይደል እንዴ? እኔ ለምሳሌ እዚያ ቤተ እምነት ብሆን ሌላ ቤተ እምነት ሲሆን ምክንያቶች እኮ አሉት አይደል እንዴ? እዚህኛው ቤተ እምነት የሚሆንበት እዛኛው ቤተ እምነት የሚሆንበት ከብዙ ምክንያቶች አንዱ ትምህርትም ጭምር ነው፣ ወይም ደግሞ አጽንኦትም ጭምር ነው። እና እንዲህ አይነት ነገሮች በስነ መለኮት ትምህርት ቤቶች ውስጥም ይመጣሉ። ዴርፎር በማተር ኦፍ በእነዚህ አለያይተውን እያወያዩን እያስተማሩን በምንኖርባቸው ጉዳዮች ላይ አብረን በልዩነት ኢቭን እና በዲያሎግ እንኖራለን ማለት ነው። መሰረታዊ በሆኑ ጉዳዮች ላይ ግን ኮምፕሮማይዝ ሳናደርግ መግባባት ይጠበቅበት። ከየትም ብንመጣ ክርስቲያኖች እስከሆን ድረስ መሰረታዊ በሆኑ ጉዳዮች ላይ ግን እንድንግባባ ዲማንድ እናደርጋለን። ለምሳሌ ኢየሱስ ክርስቶስን አምላክነትን አንድ ሰው የተቃወመ ስነ መለኮት ትምህርት ቤት ውስጥ ሊቀጥል አይችልም። በምንም አይነት ሁኔታ ሊሆን አይችልም። በስላሴ ላይ እንደዛ ሊሆን አይችልም። ወይ ደግሞ ኢየሱስ ክርስቶስ የእግዚአብሔር ምንድንበት የእግዚአብሔር የምንቀርብበት መንገዳችን መሆኑን መዳናችንን በሱ መሆኑን እየተጠራጠረ ወይም ደግሞ እየተቃወመ እኔ አይመስለኝም እያለ ሊኖር አይችልም። ኖርማሊ ከወንጌላውያን አማኞች ሰርክል ውጭ ነው። ትክክል ነው። ስለዚህ ምን ማለት ነው? ራሱ ስነ መለኮት ተቋማቱ ያው የቤተሰብ ተቋማት ናቸው ማለት እንደው ለማንም ተከፍተው አለ አይደለ? ይሄንን ማያምንም ገብቶ እንደፈለገ የሚሆንባቸው የሚሆንባቸው ሳይሆን ለዛ ነው እኮ ቤተ እምነቶች ወንጌላውያን ቤተ እምነቶች አገልጋዮቻቸውን ሊያሰለጥኑባቸው የከፈቷቸው የስልጠና ተቋማቶች ናቸው። ባጭሩ ሌላ አይነት ታምሮች አይደሉም። የቤተ ክርስቲያኖቹ የአገልግሎት ክንፎች ናቸው። ዴርፎር አብያተ ክርስቲያናት ቤተ እምነቶች የተመሰረቱባት ብቻው የስነ መለኮት መሰረት ላይ ነው የሚቆሙት። ያ ማለት ግን በመሰረቱ ላይ ወይም ዶግማቲክ ፋውንዴሽኑ ላይ እንቆማለን ማለት ነው እንጂ ኤቭሪቲንግ ሴም መልክ ይዘን እንወጣለን ማለት አይደለም። ኤቢሲ ውስጥ ሁነው ለምሳሌ የሉትረን ቴዎሎጂ ወይም ሪፎርመር ቴዎሎጂ ይዘው የትራዲሽን ነው ገብቷል። ምንም የሚያጣላን ነገር የለም። ደግሞ እኛ እኮ ተቋም እኮ ፔንቴኮስታል ነን እና ፔንቴኮስታል ቫሊዎችን ምናምን በትምህርታችን በስርዓት ትምህርታችን በክላስ ሩሞቻችን ምናምን ያንን እኮ ኢንጀክት እናደርጋለን። ግን ይፈተሻል። ግን ደግሞ ሌላው ደግሞ ከሉትረን ቤትም የመጣ አለ ወይም ከሪፎርመር ቤትም የመጣ አለ። እኔ ግን ይሄ አይመስለኝም እንደዚህ እያለ ዲያሎግ ያደርጋል። ያ ምን ያደርጓል? ትውፊቱን የራሱንም ትውፊት እንዲፈትሽ የኛንም ወይ ደግሞ የሌሎችም ቅዱሳን ትውፊቶች ደግሞ እንዲፈተሽ ምክንያት ይሆናል ማለት ነው። እና ያን በጣም ኢንጆይ እናደርገዋለን። እንደዛም ነው ስነ መለኮት ትምህርት ቤት መሆን ያለበት። ማይነቃነቅ መሰረት ላይ እንቆማለን። ነገር ግን ደግሞ ሪቫይዝ ሊደረጉ የሚችሉ ነገሮችን በሙሉ በቅዱስ ቃሉም እናደርጋለን፣ ሪቫይዝ እናደርጋለን። በጣም ጥሩ ነው። በጣም ጥሩ ነው። በአብያተ ክርስቲያናት ውስጥ ያላቸው ያለመፈረጅ ጉዳይ ያላቸው ታማኝነት፣ ተቀባይነት ለምሳሌ አልፎ አልፎ አንዳንድ አከራካሪ ነገሮች ሲነሱ ቤተክርስቲያን አካባቢ ቴዎሎጂካል ስኩሎችን ቀጥታ እነሱን የማማከር ቴዎሎጂካሊ እንዴት ነው ይሄ ነገር አናላይዝ የሚደረገው ኢንተርፕሬት የሚደረገው እንዴት ነው የሚል እንዲህ ያለ ልምድ አለ ኢትዮጵያ ውስጥ? በጣም የሳሳ ነው ያለው።
እና አንዳንድ ጊዜ እንግዲህ ፓራዶክስ የሚጋጭ ነገር መናገር ይመስላል። ልክ ነው። እነዚህ ተቋማት የቤተ እምነት ተቋማቶች ናቸው፣ የስልጠና ተቋማቶች ናቸው እና አንዳንድ ጊዜ ግን ቤተ እምነቱ ከራሱ ከስልጠና ተቋሙ ጋር ከስነ መለኮት ትምህርት ቤቱ ጋር ሩቅ ሊሆን ይችላል። ባይጋጭ እንኳን ላይጋጭ ይችላል። ግን ለምሳሌ ስነ መለኮት ትምህርት ቤቱ በቀላሉ ሊሰራው የሚችለው አጥንቶ ምን አድርጎ አለ አይደለ ሊናገርበት የሚችለውን ነገር ላይ በተገቢ ሁኔታ ቀርቦ በተገቢ ሁኔታ ተባብሮ የማይሰራባቸው ሁኔታዎች አሉ እና እሱ ያው ሁሉም ነው ብዬ ለሁሉም ስለ ሁሉም መናገር አልችልም። ግን አንዳንድ ጊዜ ግን ይሄ በደንብ ይስተዋላል። ይሄ ከሁለት ምክንያት ነው። ቤተ እምነቶቹ ስነ መለኮት ትምህርት ቤቶችን ስለሚያርቋቸው ብቻ አይደለም። አንዳንድ ጊዜ ስነ መለኮት ትምህርት ቤቶቹ ለቤተ እምነቶቹ የሚፈይድ ነገር ላያደርጉ ይችላሉ። ዝም ብሎ የሰጣቸውን ካሪክለም ከምዕራብ የዛሬ 20-30 ዓመት የወሰዱትን ስርዓት ትምህርት ዝም ብሎ ከመድገም ውጭ ቤተ እምነቶቹ እያለፉበት ያሉትን መንገድን ተከትለው ወይም የቤተ እምነቶቹን ፍላጎት ራዕይን ተከትለው ያንን ሰፖርት የማያደርግ ነገር ሊካሄድ ይችላል። ባይብል ኮሌጅ ስለሆነ ካሪክለሙ አለ፣ ያንን ዝም ብለህ ታስኬደዋለህ እና ቤተ እምነት በተለያየ አይነት መንገድ ውስጥ ብትሄድም ምናልባት በርቀት ታየዋለህ እንጂ ኢንተርፌር አታደርግም። ስለዚህ ይሄም ችግር ነው። ይሄ እኮ በሴኩላርም እኮ የምታየው ነው። ዩኒቨርሲቲዎች እና ስቴቱ መንግስቱ አንዳንድ ጊዜ የተለያየ ነገር ሊሆን ይችላል። ስቴቱ የሚፈልገውን የሰው ኃይል ከዩኒቨርሲቲዎች ነው የሚቀበለው። ዩኒቨርሲቲዎች የሚያመርቱት የሰው ኃይል ግን ስቴቱ የሚፈልገውን አይነት ላይሆን ይችላል አለ አይደለ? ስለዚህ መናበብ ይጠበቅባቸዋል አይደል? ስቴቱና ዩኒቨርሲቲው በተመሳሳይ ሁኔታ መናበብ ይጠበቅባቸዋል። ብዙ ጊዜ ግን ሲናበቡ አይስተዋልም። ስለዚህ አንድም ስነ መለኮት ተቋማቶቹ ሁኔታውና አውዱን እያዩ ራሳቸውን የሚያስተካክሉበት መንገድ ባለመኖሩ ነው። ሁለትም ደግሞ ቤተ እምነቱ ደግሞ ስልጣንም ያላቸው የቤተ እምነቱ ሰዎች ስለሆኑ እነሱ ወደ ተራምደው ወደ ስነ መለኮት ተቋማቶቹ አቅርበዋቸው በተገቢ መጠን ዩቲላይዝ ስለማያደርጓቸው እዛ ያለውን የሰው ሀብት እዛ ያለውን እውቀት ምናምን አስፈላጊ በሆነ መንገድ ዩቲላይዝ ባለማድረግ ምክንያት የሚፈጠሩ ክፍተቶች አሉ። አይዲያሊ መሆን ነበረበት አንተ እንደምትለው ስነ መለኮት ተቋማቶች ናቸው በቃ ለዚህ ስለሆነ ተናገሩ እንጂ በዚህ ጉዳይ ላይ አስተምሩ እንጂ በዚህ ጉዳይ ላይ ኮርስ ቅረጹ እንጂ ተብለው ስነ መለኮት ተቋማት ናቸው ላሉ ችግሮችና ላሉ ጉዳዮች እንትን ማለት ያለባቸው። ብዙ ጊዜ ግን ባይተዋር ሲሆኑ የሚታየው ያ እንዳልከው ነው። ለአብያተ ክርስቲያናቱ ጠቃሚ የሆነ ይሄ ነው የሚባል በጣም ለውጥ ሊያመጣ የሚችል ስራ ቀርበው ጠልቀው የሚሰሩት ስራ የለም። ካሪክለማቸውን ብቻ ነው የሚያስገዱት። ይሄ ልዩነቱን ያሰፋዋል። ቤተክርስቲያን ራሱ ነው ራን የሚያደርገው፣ ይሄኛው በራሱ መንገድ ነው የሚሄደው። ይሄ በጣም ጥሩ አይደለም። እዚህ ሀገር ላይ የሚጠየቅ ይጠፋል ማለት ነው። አከራካሪ ጉዳዮች ሲነሱ አጨቃጫቂ ነገሮች ኔጎሽየት ማን ያድርግ? ይሄ ለዚህ መጠየቅ የነበረባቸው ቴዎሎጂካል ስኩሎች ነበሩ። ምናልባት ትረስት የሚያደርጓቸው ስኮላርስ ኤሊት በጣም የተማሩ ሰዎች አሉ ብለው ስለማያስቡም ሊሆን ይችላል። ይህን ጥያቄ ብንጠይቀው ይመልስልናል፣ ያስረዳናል። አልቲሜትሊ እሱን ቃል እንቀበላለን የሚሉ ሰው ከሌለ ያ ነገር ላይ ኖር ይችላል ብዬ አስባለሁ። አንለስ ደግሞ ወደዛ ወደ ቴዎሎጂካል ትምህርት ቤት መጥተው ሶሉሽን መጠየቅ መፍትሄ መጠየቅና ይሄ ነገር እንዴት ነው የሚታየው ማለትን እንደ ታናሽነት እንደ አለመማር እንደ አላዋቂ ሆኖ እንደ መቆጠር ሰልፍ ሰፊሸንት ሆኖ መቆም መቀጠል በዛ ዶንት ኢንተርፌር አትምጦብን አይነት ግፊትም ለራስ ቀደም መጀመሪያ አንተ ያልከው እሱ ሊኖር ይችላል። ግን ቴዎሎጂካል ሴሚናሪስ አብዛኛውን ጊዜ አገልጋዩ ላይ ነው ፎከስ የሚያደርጉት። ታች ምእመኑ ጋር መድረስ የሚችሉበት አክሰስ ወይም ብዙ ምእመናን ወደዚህ ሊጎርፉ የሚችሉበትን አክሰስ እንዴት መፍጠር ይቻላል? ወይም አለ እዘር ነው ቤተክርስቲያኖቹ ናቸው ኢኒሼቲቭ የሚወስዱት። እንትን ስትሆን ኮሌጅ ስትሆን አካዳሚክ ስታንዳርዶች አሉ። ስለዚህ እነዛ ስታንዳርዶች ወደ ማሱ እንዳትደርስ ያደርጋል። ለምሳሌ ወይ ዲፕሎማ ፕሮግራም ነው የምትቀርጸው ወይም ከዛ ከፍ ያሉ ናቸውና ሁሉም ለዛ ኳሊፋይ ሊያደርጉ ይችላሉ። በእርግጥ ሁሉንም ደግሞ ኳሊፋይ የሚያደርግ ሁሉም ሊገቡበት የሚችሉ ፕሮግራሞችን መቅረጽም ትችላለህ። ለምሳሌ ሰርቲፊኬት ፕሮግራሞች አለ አይደለ? በዲሳይፕልሺፕ ላይ በአደልት ሰንደይ ስኩል ላይ እና ምናልባት እነሱ ራሱ የዲፕሎማውን የሚመግቡ ዲግሪ የሚመግቡ ሁሉ ሊፈጠሩ ይችላሉ። ግን ያው ኮሌጆች እንደ አካዳሚክ ኔቸር ስላላቸው
የአካዳሚክ ኔቸር ስላላቸው ሲፈጠሩም ራሱ ማሱን በነፊት እንዲያደርጉ ተደርገው ማሱን ወይም በቀጥታ ነው የምልህ በተዘዋዋሪ ሊሆን ይችላል እነሱ የሚያመርቱት አገልጋዮች ዞሮ ማሱን የሚያገለግሉ ወይ ደግሞ አንዳንድ ጊዜም በቀጥታም ሊሆን ይችላል። ለምሳሌ ማሱን ቤኔፊት የሚያደርጉ ፕሮግራሞችን ዲዛይን ሊያደርጉ ይችላሉ። ፕሮግራሞች ብቻ አይደሉም፣ ጊዜያዊ የሆኑ ሴሚናሪዎችን፣ ስልጠናዎችን ሊያደርጉ ይችላሉ። ወይም ደግሞ መምህራኖቻቸው መጽሐፍት ሊጽፉ ይችላሉ። ወይም ደግሞ ኢንፎርማል የሆኑ የሚዲያ ምናምን ፕላትፎርሞች እያዘጋጁ ሊያስተምሩ ይችላሉ። ማድረግ ይችላሉ። ዋነኛው ግብራቸው ያ ባይሆንም ዋነኛ ግብራቸው ማሱን እውነት ለመናገር መመገብም እንትን ማለት ያለበትም ያው አጥቢያ ቤተክርስቲያን ውስጥ ያለው የትምህርት የስልጠና እና የቤተክርስቲያን የአገልግሎት ያንን ቴከር የሚያደርገው ግን ደግሞ ለበለጠና ደግሞ ከፍ ላለ ለአገልግሎት ዝግጅት ደግሞ ሲሆን ደግሞ ወደኛ ይመጡና እንደዛ ነው የምናደርገው። ግን ይሄ ያለ አይደለ በጣም የማይገናኝ ድልድይ ነው ማለት አይደለም። ማገናኘት እንችላለን። እዚህ ያለውን በረከት ወደዛ ማድረግ እንችላለን። እዛ ያለው ወይ ደግሞ በአጥቢያ ቤተክርስቲያን ውስጥ ያለው በርከት ያለው ህዝብ ስለ መለኮት ትምህርትን በቀና እንዲመለከት ደግሞ ድልድይም ተፈጥሮለት እንዲገባ ኢንቴንሽናሊ ያንን መስራት ይጠበቅብናል። የአዲስ አበባ መጽሐፍ ቅዱስ ኮሌጅ የትምህርት ዋነኛ ትኩረቱ ምንድን ነው? እንግዲህ እኛ ዝም ብለን ኢንቪዥን የምናደርገው በአጠቃላይ በየትኛውም ፕሮግራሞቻችን ኢንቪዥን የምናደርገው ቃሉንና መንፈሱን ባላንስ ያደረገ አገልጋይ ብለን ነው የምንለው። ራእዩንስ ነገር አለ። ራእይ people of the spirit, people of the book ነው የምንለው እና people of spirit and people of the book ነው የምንለው እና ሁለቱን ባላንስ ያደረገ አሁን ጌታ በቃልም በስራም ይላል ሉቃስ ሲናገር ስለ ጌታ አገልግሎት ሲናገር እና እንዲህ አይነት አገልጋዮችን በተለይ አጥቢያ ቤተክርስቲያናትን እና ደግሞ ከዛ ጋር ተያያዥ ያሉ አገልግሎቶችን የሚያገለግሉ ሰዎችን በቀጥታ በፉል ታይም ሊሆን ይችላል ወይ ደግሞ ፓርት ታይም ሊሆን ይችላል። በአንድ በሌላ መንገድ ግን በዚህ ታጥቀው በመንፈስ ቅዱስ ታጥቀው በእግዚአብሔር ቃል ደግሞ ታጥቀው የሚያገለግሉ አገልጋዮችን ማፍራት እና ያንን ለማድረግ ያው የተለያዩ ፕሮግራሞች ያሉን ያው ወደ 1200 ተማሪዎች ነው ያሉን እና በአብዛኛው ምናልባት እኩሌታው ዲፕሎማ ተማሪዎች ናቸው። ዲፕሎማ በጣም በርካታ ቦታዎች 23 አካባቢ ባሉ ከተሞች ላይ የሚካሄድ ከአዲስ አበባ ውጪ የት ነው ብራንች ያለው? በዋናነት 23ቱንም አላውቃቸውም እውነት ለመናገር ግን በተለያየ ነው። ወደ እንግዲህ ወደ ሐዋሳ ይርጋለም ምናምን ያሉ አሉ፣ ወደ ኦሮሚያ ወደዚህ ወደ አምቦና እዛ ወደ ግንደበረት አካባቢ ያሉ ደግሞ አሉ። እዚህ አዲስ አበባ ውስጥም አሉ። በርካታ ናቸው ዲፕሎማው። ሌላው ግን የቢኤ ፕሮግራም ነው። ነባሩ የቢኤ እንግሊሽ ፕሮግራም እንለው አለ። ለ29ኛ ጊዜ አሁን አስመርቀናል። ወደ 39 ተማሪዎች አስመርቀናል። 32 ዓመታችን ነው በአገልግሎት ማለት ነው። አዲስ አበባ መጽሐፍ ቅዱስ ኮሌጅ 32 ዓመታችን ነው። የመጀመሪያ ጴንጤቆስጣዊ ትምህርት ቤት ነው በትምህርት ቤት። ከዛ በኋላ ሌላ ፔንቴኮስታል ቴዎሎጂ ኢንስቲትዩሽኖች መጥተዋል፣ ግን እኛ የመጀመሪያዎቹ ነን እና የነባሩ እሱ ነው። ከዛ ውጭ ግን ደግሞ ያው አፍሌት አድርገን የምንሰራው ከግሎባል ዩኒቨርሲቲ ጋር ነው። ያው ግሎባል ዩኒቨርሲቲ በአሜሪካ እውቅና ያለው ትምህርት ቤት ነው። በአሜሪካ መንግስት ትምህርት ሚኒስቴር ብትለው በአሜሪካ በዛ እውቅና ያለው ትምህርት ቤት ነው። በጣም በብዙ መንገድ ነው የሚጠቅሙን። ያው የአሰምስ ኦፍ ጋድ ዩኒቨርሲቲ ስለሆነ ለአፍሪካ ብለው ነው እንጂ በእነሱ ሀገር ብናደርገው ትምህርቱ ማይሆን ነው። በጣም እጅግ ውድ ነው። እነሱ ሀገር አፎርድ ማድረግ አይቻልም። እኛ ሀገር ግን ያው ሰብሲዳይዝ አድርገው ነው ያንን በተለይ የቢዮ እንግሊሽ ፕሮግራም፣ የማስተርስ ፕሮግራሙ፣ አሁን ደግሞ በቅርብ የጀመርነው የዶክተር ኦፍ ሚኒስትሪ ፕሮግራም፣ እነዛ በሙሉ ከግሎባል ዩኒቨርሲቲ ጋር የእነሱ ፕሮግራም ብቻ ሳይሆን በእነሱ እርዳታ የተጀመረ ነው። መምህራኑ ሊሆን ይችላል ሙሉ አክሬዲቴሽኑም ሙሉ ትምህርት ስርዓቱ በሙሉ እኛ እናስተዳድረዋለን እንጂ ከነሱ ጋር ሆነን ነው የምንሰራው። እግዚአብሔር ረድቶን አሁን 15 ተማሪዎች በዶክተራል ተቀብለናል። ወደ 70 የመጀመሪያ ጊዜ ነው። አዎ በጣም ስንመኛ ቢካዝ አክሬዲቴድ የሆነ የዶክተራል ትምህርት እዚህ ሀገር እጅግ በጣት የምንቆጥራቸው ናቸው። ከላይ ልል ይችላሉ። ሌላው በሙሉ ቴዎሎጂካል ስኩል ሌላው በሙሉ አይደለም፣ አክሬዲቴድ አይደለም። አክሬዲቴድ የሆኑ ትምህርት ቤቶች ነባር ትምህርት ቤቶች ምንላቸው አሉ። ከኛም በእድሜ የሚቀድሙ እና ኢቲሲ 42 ዓመቱ ይመስለኛል። ሴሚናሪ ደግሞ ወደ 67 ዓመቱ ነው። ሴሚናሪ ነው ትልቁ በእድሜ በጣም የቆየው እና እነሱ አካባቢ የተጀማመሩ ነገሮች አሉ። ወይም ደግሞ ኢገስትም ደግሞ አለ
በጣም የሁላችን በረከት የሆነ ትምህርት ቤት አለ እና እነሱ አካባቢ ያሉ የዶክተራል ፕሮግራሞች ናቸው እንግዲህ ጤነኛ ፕሮግራም ወይም ደግሞ አክሬዲትድ የሆኑ ሪኮግናይዝ የተደረጉ ትምህርት እንትኖች እና እኛም ደግሞ እዛ ውስጥ መደመር መቻላችን አክሬዲትድ የሆነ በጣም ጠንካራ 6-7 ዓመት የሚቆይ ዶክተራል ፕሮግራም ነው። ለጥቂት ልጆች በስኮላርሺፕ ነው ማለት እንችላለን። ትንሽ ነገር ነው እነሱ ኮንትሪቢዩት የሚያደርጉት። በዛ ማድረግ ችለናል። ማስተርስ ተማሪዎች ያው አንተ ተመራቂ ስለሆንክ ታውቀዋለህ። አዲስ ግራጁዌት ስተዲስ የሚባል 2014 ጀምሮ የነበረ ነው እና ያው በየአመቱና በዚህ አመት 16 ተማሪዎች ያስመርቀናል። በየአመቱ ያው በእናንተ ጊዜም እንደዚህ 2019 ይመስለኛል የእናንተ ጊዜም ነበሩ እና በሀገር በቀል ቋንቋዎችም ደግሞ በአማርኛ በአፋን ኦሮሞ የጀማመርናቸው ነገሮች አሉ ከ2018 ጀምሮ። እነሱም ደግሞ በጣም እያጠናከርናቸው ነው። በካሪክለሞቻቸውን በጥሩ ሁኔታ እየተሰሩ ምናምን ከእለት ወደ እለት እየተጠናከሩ መዳረሻቸውም ደግሞ እየሰፋ እየመጣ ያለ ነው እና እግዚአብሔር እየረዳን ነው። እንግዲህ በጣም ደስ ይላል። ያው ብዙ ፕሮግራሞች ናቸው ያሉት፣ ግን ተልእኮ አለው እንዴ? ተልእኮ የርቀት የለውም። ለምን መሰለ እኛ ለተልእኮ በጣም የተመቸነን በጣም የተደራጀ ማቴሪያል አለን። በጣም የተደራጀ ሙሉ የአንድ ኮርስ ሙሉ የቲቸርስ ማኑዋል ወይም የተማሪ ፓኬት ምናምን ግሎባል ዩኒቨርሲቲ ጋርም ስንሰራ የግሎባል ዩኒቨርሲቲ በኢንዲፔንደንት ስተዲስ ስለሆነ በደንብ የተደራጀው የነሱ ማቴሪያሎች ማለት በቃ ለዛ የተመቹ ናቸው። ግን እኛ እንደ ትምህርት ቤት ቫልዩዋችን ያንን አይፈቅድልንም ማለት ነው። በተቻለ አቅም ተማሪዎች በጋራ መጥተው ፌሎሺፕ እኛ ዶርሚተሪም አለን፣ ቻፕል አለን። እነዚህ ማለት በጣም ትልቆቹ ስፒሪቹዋል ፎርሜሽን የምንሰራባቸው ቦታዎች ናቸው። ማለት ክላስሩሙ ብቻ እኮ አይደለም። ክላስሩሙ እርስ በርስ ከቅዱሳን ጋር ሲገናኙ ከአስተማሪው ጋር ሲማሩ ብቻ አይደለም። በዶርም አብረው ሲኖሩ ፌሎሺፕ አብረው ኮኤግዚስት ማድረግ ሲችሉ ወይም በቻፕል ደግሞ አብረው ሲያመልኩ በካፍቴሪያ በምናምን ማዕድ እየቆረሱ እንደዛ ይሄ ክርስቲያናዊ ማንነት ክርስቶስ የሚመስል ማንነት የሚገነባበት ነው እና በጣም አስቸጋሪ ካሉ ኢንዲፔንደንት ወይም ደግሞ የተልእኮት ትምህርት ቤቶችን እንትን እያልኩ በጣም ያስፈልግበት ጊዜ አለ። የግድና ብቸኛ ኦፕሽኖች የሚፈልጉ ሰዎች እዚህ ከተማ ውስጥ ሆነው በጣም በከፍተኛ ሁኔታ ቢዚ የሆኑ ሰዎች ማይችሉ አሉ፣ ወይ ደግሞ እጅግ ሩቅ ቦታ ላይ ሆነው እንደዚህ ያንን ማድረግ ማይችሉ ሰዎች ፕሮግራሙ አለ ወደፊት አሁን ሲሆን ይኖራል። እኛ ግን የኛ ትኩረት በተቻለ አቅም ሬዚደንሻል የሆኑ ፕሮግራሞችን ማደራጀት ነው። ተማሪዎች የሚገናኙበት ለምን በወር አንዴ አይሆንም? አሁን ዲፕሎማው ላይ እንደዛ ሊሆን ይችላል። በተለያዩ አካባቢዎች ናቸው በወር አንዴ ሊሆን ይችላሉ መጥተው ኮርስ የሚወስዱት። ግን መጥተው ፌስ ቱ ፌስ ነገሩን ማድረግ አለባቸው፣ መገናኘት አለባቸው የሚል አቋም አለ። በዚህም ምክንያት ፍጹም የሆነ ይሄ ተልእኮ ትምህርት የለንም። እንግዲህ እስካሁን ባለው የለንም። ማለት እንደ ከግሎባል ዩኒቨርሲቲ ጋር እንደ የሚሰራ ትልቅ ኮሌጅ ቀላል ጊዜም አይደለም ስፔንድ ያደረገው። አሁን እኔ ዛሬ መስማቴ ነው ይህን ያህል ጊዜ የቆየ አይመስለኝም ነበርና እንዳልከው አዲስ አበባ ይሁን ምናልባት ከሀገር ውጭ ይሁን የተለያየ አረብ ሀገራት ላይ ያሉ ይሁኑ እዚህም ከአዲስ አበባ ውጭ ያሉ አክሰሱ የሌላቸው ይሁኑ ያ ቢሆን ደግሞ ምናልባት አሁን ያለውን ሰው በጥፍ መድረስ ይቻላል ብዬ አስባለሁ። ምን አልቲሜትሊ ጎላቸው እውቀት ስለሆነ አኬ እጅግ በጣም አመሰግናለሁ። የመጨረሻ የምታስተላልፈው መልእክት እንግዲህ ሰዎች ቴዎሎጂካል ስኩሎችን እንዲደፍሩ አክሰሱ ያላቸው መማር የሚችሉ ሰዎች የበለጠ አድቫንስድ የሆነ እውቀት እንዲያገኙ ቸርች ውስጥ ከሚሰጠው በተጨማሪ እሱን አውርተናል። እዚህ ላይ እውቀት ኢምፖርታንሱን አውርተናል በጣም እና እስቲ ምንድነው ይሄን በተመለከተ እንግዲህ ለቅዱሳን ለሚመለከቱ ለሚሰሙን ወገኖች ብታስተላልፍላቸው የመጨረሻ መልእክት? እኔ የምትችሉ በተለይ አላለ ስነ መለኮት ትምህርት ለመማር ይሄ እንደው የሆነ ፕሮፌሽን የምናየው አይደለም። ስነ መለኮት ትምህርት ቤት ውስጥ ያሉ ሰዎች ለክርስቲያናዊ ሕይወታቸው ለአገልግሎታቸው እግዚአብሔር ለጠራቸው ጥሪ ቫልዩ ስለሚሰጡ የሚመጡ ሰዎች ናቸው። ሌላ ምንም አይደለም። ሌላ አምቢሽን ኖሯቸው የሚመጡ አይደሉም። ሕይወታቸውን ለማሳደግ በእነሱ ዙሪያ ያለ ሰፊም ጠባብም ማህበረሰብ ሊሆን ይችላል ቤተሰቦቻቸው ጨምሮ እግዚአብሔር የሰጣቸውን መድረክን
በኤክሰለንስ እና የበለጠ በሚጠቅም ሁኔታ ለማገልገል ለዛ ዝግጅት ብለው የሚመጡ ሰዎች ናቸው ያሉት። እና እንዲሁ አይነት ልብ ያላችሁ ወይ ደግሞ እግዚአብሔር እንግዲህ ስለ ህይወታችን ሁላችንም በእርግጥ ግድ ይለናል፣ ግን ደግሞ ስለ አገልግሎታችንም እንደዚሁ ግድ የሚለን ሰዎች የሚከፈለውን ዋጋ ከፍለን ከጊዜ ቢሆን ከምንም ቢሆን አድርገን ስለ መለኮት ትምህርት ቤት ውስጥ ትንሽ ጊዜ ማሳለፍ በጣም ጠቃሚ ነው ብዬ አስባለሁ። በዋነኝነት ራስህን ለማትረፍ አይደል? ትምህርት ራስህን ነው የሚያተርፈው። ራስህን ለማትረፍ ከእግዚአብሔር ጋር አብረን ለመሆን ተጨማሪ ጊዜ ከቅዱሳን ጋር ለመሆን ለመንፈሳዊ ህይወት ለዛ አንደኛ ጠቃሚ ነው። ሁለተኛ ደግሞ እግዚአብሔር በአንተ ላይ ላለው ዓላማ እሱን ወደ ዳር ለማድረስ ወደ ስኬት ለማድረስ የበለጠ ትጣጠቃለህ። እግዚአብሔር ቃል ነው የምንማረው ስለ መለኮት ወይ ስንል ስለ እግዚአብሔር፣ ስለ ክርስቶስ፣ ስለ ቤተክርስቲያን ስለዚህ ነው የምንማረው። ሌላ ነገር ተቀምጠን ስንዶልት አይደለም የምንለው። ይሄን እነዚሁ ቤተክርስቲያን የምንሰማቸውን ነገሮች በትምህርት አውድ ውስጥ እየተጠያየቅን እየተፈተንን እንደዛ ነው የምናደርገው። የአገልግሎት ትምህርት፣ የሚስዮን ትምህርት፣ ሌሎችም ደግሞ መላውን ሰው የሚያበቁ ስነ ጽሁፍ ቢሆን እነዚህን ጨምረንባቸው፣ ታሪክ ቢሆን እነዚህን ጨምረንባቸው የሚያዘጋጁ የማያሳፍር አገልጋይ አድርገን ለማሰናዳት ነው እንግዲህ ስለ መለኮት ትምህርት ቤቶች የተቋቋሙትና እኔ አዲስ አበባ መጽሐፍ ቅዱስ ኮሌጅ ብቻ አይደለም የምለው፣ ግን ጤነኛ ብለን የምንላቸው ከጤነኛ ቤተክርስቲያናት ጋር አብረው የሚሰሩትን መጽሐፍ ቅዱስ ኮሌጆችን ለመግባት ቅዱሳን እንደው ፕላን ቢያደርጉ ብዬ እላለሁ። እና እንደዛ ቢያደርጉ የበለጠ ጠንካራ ህይወት፣ ጠንካራ ቤተሰብ አገልግሎት ነው የሚኖራቸው። እና እንደዛ ነው ኢንኮሬጅ ማድረግ የምፈልገው። ታንኪዩ አስተማሪ፣ እንዲሁም ደግሞ ሰባኪ፣ የአዲስ አበባ መጽሐፍ ቅዱስ ኮሌጅ ፕሪንሲፓል ወንድሜ አክሊሉ፣ ጥሪያችን አክብረ ድንቅ ፍጻሜ ስቱዲዮ ውስጥ ስለመጣ ደግሞ በመላው ዓለም ሆነው ድንቅ ፍጻሜ ለሚከታተሉ ቤተሰቦቻችን ቴዎሎጂካል እውቀት እጅግ በጣም ጠቃሚና አስፈላጊ መሆኑን፣ አዳጊ መሆኑን፣ መጪውን ጊዜ ተግዳሮቶችን የምናልፈው በእውቀት መሆኑን በጣም 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 አስምረህ ገልጠልናል። በአድማጮች ስም እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። ታንክ ዩ ቬሪ ማች። እሺ፣ በመላው ዓለም ሆናችሁ ድንቅ ፍጻሜን የምትከታተሉ ቤተሰቦች ከአስተማሪ እንዲሁም ደግሞ አሰልጣኝ ከወንድሜ አክሊሉ ኩማ ጋራ የነበረን ውብ ቆይታ ይህን ይመስላል። በጣም በእርግጠኛነት ቴዎሎጂካል ትምህርት ቤቶች ገብታችሁ ለመማር ፍላጎት ያላችሁ፣ ግን በተለያዩ የተሳሳቱ መረጃዎች ጥርጣሬ ውስጥ ያላችሁ ወገኖች ዛሬ ብዥታው እንደለቀቃችሁና የተለያዩ ትምህርት ቤቶች ላይ ገብታችሁ ለመማር እንደምታቅዱ ከዚህ ኢንተርቪው በኋላ ተስፋ አደርጋለሁ። ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ፣ ሼር ላይክ ማድረግ እንዳትረሱ። ጸጋና ሰላም ከሁላችሁ ጋር ይሁን። ጌታ ኢየሱስ ክርስቶስ ይመጣል። ተባረኩ። አገልግሎቱን ለመደገፍ ለምትሹ በኢትዮጵያ ንግድ ባንክ መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የባንክ አካውንት ቁጥር 1046 31 29 65 8 ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ